ሰላም ቅዱሳኖች፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ አጭር መልእክት ለማስተላለፍ ገባው። አንድ ሰው ሆቴል ገብቶ ምግብ ለማዘዝ ፈለገና ምግብ ካዘዘ በኋላ ከሱ በኋላ የገቡ ሶስት ሰዎች ምግብ አዘው የነሱ ምግብ ቀደም ብሎ መጣና የሱ ምግብ ዘገየ። በዛን ጊዜ ውስጡ በጣም ተቆጣ። እንዴ ምን አይነት ካስተመር ሰርቪስ ነው? እኔ ቀደም ብዬ መጥቼ እንዴት ነው የነሱ ምግብ ቶሎ የመጣ ብሎ ትንሽ ቆየና ሊሄድ ተነሳ። ወዲያው አስተናጋጇ መጣችና ይቅርታ የኔ ወንድም፣ ያንተ ምግብ እኮ እየተዘጋጀ ያለው በዋና ሼፍ ስለሆነ ዋና ሼፍ ጊዜ ወስደው ጥሩ ምግብ እየሰሩልኝ ስለሆነ እባክን ትንሽ ጊዜ ታገስ አለችው። እስትልይ ብሎ ቁጭ አለ። ከዛ በኋላ በ6 አጀብ ምግቡ ታጅቦ መጣ። ሳየው ከብዙ ዘመን በፊት ይታወቃት የነበረች ጓደኛዋ ምግብ ቤት ከፍታ ኖሮ እሱ ሲገባ መሆኑን አውቃ ራሷ ዋና ሼፏ በተለየ ትዕዛዝ እያዘጋጀች ስለሆነ ነው ምግቡ የዘገየው። ከዛ ሰላም አላት። አሁን ቀደም ብሎ የበሉ ሰዎች ለእኛ ለምንድን ነው ይሄ ሁሉ ያልተደረገው? እና ለዚህ አንድ ሰው ይሄን አክል አጀብ፣ ይሄን አክል ጋጋታ፣ ይሄን አክል ቢፌ ምግብ እንዴት ቀረበ ብለው ተበሳጩ። ከዛ በኋላ ሰላም ብሏት ቁጭ ብሎ እያለ በጣም ይቅርታ፣ ያንተ ምግብ እኮ የዘገየው እኔ እየሰራው ስለሆነ ነው፣ ጥንቃቄ ስለሚፈልግ ነው፣ ብዙ ቅመማ ቅመም ብዙ ነገር ተደርጎልኝ ስለሚሰራ ነው ያንተ ዘገየው። የነሱ ግን የተዘጋጀው በሰልጣኞች በተለማማጅ ሰልጣኞች የተዘጋጀ ምግብ ስለሆነ ነው ቶሎ ደርሶ የተመገቡት አለችው። ወገኖቼ አንድ እውነት ልንገራችሁ፣ የእናንተ ነገር ለምን ዘገየ፣ የኔ ነገር ለምንድን ነው የቆየው ብላችሁ ያሰባችሁ ሰዎች ካላችሁ ዛሬ ጉድ ኒውስ ልንገራችሁ። የእናንተ በስፔሻል ሼፍ እየተሰራ ስለሆነ ነው። በነገስታት ንጉሥ በጌቶች ጌታ በኢየሱስ እጅ ስለተሰራ ስለሆነ ነው የዘገየው። ዛሬ ብዙ ሰዎች ቀደም ብለው በልተዋል። የማይጣፍጥ ቢሆንም ጥንቃቄ ጎደለ ቢሆንም ለቀም አድርጎ በጣም ብዙ በልተው ሊሆን ይችላል። የቀደሙ ሊመስል ይችላል። ያንተ ምግብ ግን ያንተ ዝግጅት ግን በእግዚአብሔር እጅ ስላለ ዘግይቷል። ስለዚህ ወገኔ ታገስ። ብዙ የተማረራችሁ ካላችሁ ነገሮቻችሁ ምስቅልቅል ሆኖ ጸልያችሁ ያልተመለሰ ከሆነ ተስፋ ቆርጣችሁ ያላችሁ ሰዎች ካላችሁ ዛሬ ጉድ ኒውስ ነግራቸዋለሁ። የናዝሬቱ ኢየሱስ ክርስቶስ ስራችሁን እየሰራ ስለሆነ ነው የዘገየውና የናንተ ምግብ የናንተ የሆነ በረከት የናንተ የሆነ የጸሎታችሁ መልስ በብዙ አጀብ ታጅቦ ይመጣል። ተባረኩ።